በአላህ እንዲህ ከማድረግ ተቆጠቡ። ራሳችሁን ከሌሎች ሰዎች ጋር ማወዳደራችሁን አቁሙ። ብዙ ጊዜ በእኛና ሌሎች ሰዎች በሚኖሩት ህይወት መካከል ብዙ ልዩነቶች እንዳሉ እንመለከታለን። ተመልክተንም የእኛን ህይወት ከሌሎች ሰዎች ጋር ልናወዳድረው ልናመዛዝነው እንሞክራለን። እንዲህም እንላለን፣ ወይኔ የእነሱ ህይወት ከኔ ህይወት የተሻለና የተባረከ ነው እንላለን። ያ አላህ ወላሂ ልክ አይደለንም። እውነታው ግን ይህ ነው። ልንገራችሁ፣ የራስን ህይወት ከሌሎች ሰዎች ጋር ማወዳደር የደስታችሁና የሰላማችሁ መሰረትን ማፈራረስ ነው። ማነጻጸር ሌባ ነው። የደስታችሁ ሌባ። እናንተ የሌላችሁን ነገር በሌላው ላይ ተመልክቶ ራስን ከነሱ ጋር ማወዳደር በህይወታችሁ ላይ ማቆም የሌለው የከፋ ዋጋ ያስከፍላችኋል። አላህንም መሳደብ ነው። በተደጋጋሚ ራሳችንን ከሌሎች ባወዳደርን ቁጥር እየኖርን ያለው ህይወት አላህ የሰጠን ይህ ውብ ህይወት ለኔ አይገባም፣ አምላክ ለነሱ ይህንን አድርጎ ለኔ ግን ነሳኝ በማለት ከአምላክ ጭምርም እንድንጋጭ ተራና አስነዋሪ ምክንያት ነው። እኔ ግን ይህንን እላችኋለሁ፣ የእያንዳንዳችን የህይወት መንገድ የተለየና በቃ እንዲሁ ያማረ ነው። ስለዚህ አስተውሉ። በሌሎች ሰዎች ህይወት ላይ ያላችሁን ትኩረት ትታችሁ ትኩረታችሁን በራሳችሁ ላይ ብታደርጉት ይህ ታላቅ ባርኮት ነው። አላህ ሱብሓነሁ ወተዓላ በሰጣችሁ አሁን በእጃችሁ ላይ ባለው ነገር ብቻ ትኩረታችሁን ብታደርጉ እርሱንም ሁሉ ጊዜ ታመሰግኑታላችሁ። በአላህ አሁን በእጃችሁ ባላችሁ ነገር ደስታችሁን ግለጹበት። ተደሰቱ። በቃ ሐሴትን ማድረጉ አመስግኑበትም። ስታመሰግኑም ይጨምርላችኋል። ትኩረታችሁ በራሳችሁ ላይ ብቻ ይሁን። አስታውሱ፣ አሁን ያላችሁበት ቦታ በቃ መሆን የሚገባችሁ ቦታ ነው። አሁን ደግሞ ጠንክራችሁ በመስራት የራሳችሁን ሌላ የከፍታ ግብ ላይ ለመድረስ ተግታችሁ መስራት ይጠበቅባችኋል። አይናችሁን በፍጹም ከራሳችሁ ላይ አታንሱ። በምትጓዙበት ቀሪ የህይወት መንገድ እምነት ይኑራችሁ። አስተውሉ። መሮጥ ቢያቅታችሁ ተራመዱ። መራመድ ቢያቅታችሁ ተንፏቀቁ። ማንም እናንተን ሊያድናችሁ ወደ እናንተ አይመጣም። እናንተው ራሳችሁ ናችሁ ራሳችሁን ልታድኑ የምትችሉት። ስለዚህ አሁን ተነስና መሮጥ ካልቻልክ ዳዴ በል። አንድ ቀን ጎደለኝ ያልከው ሞልቶ የለኝም ያልከውም ያንተው ይሆናል። ምንጊዜም እምነትህ በአንዱና ብቸኛ ከሆነው አላህ ሱብሓነሁ ወተዓላ ሳትርቅ እርሱንም ብቻ እርዳታ ጠይቅ። እርሱንም ብቻም ተገዛ። እርሱም ይረዳሃል።